ኮማንዶ ይላል ኮማንዶ ምን አባት ሰራለ ታዲያ አገርህን አጠብቅም ቲክቶክ ላይ ቂጥህን እንዲ ዘፍዝፈ ምን አባ እሸቱ በዚህ ድሜክ እሸቱ ትክክል ነው ቤታ እያልክ ትጽፋለህ ሂድና እሱን ቸርች ወይም ደግሞ የሆነ ቦታ በላ ኮማንዶ ነክ ለስሙ አየር ወለድነ ምን አባ ኮማንዶ ነው ቲክቶክ ላይ ተቀምጣ አሁን እንዳንተ አይነቱን አላከብርም ኮማንዶ ራሱ ብትሆን ማለት በኩርኩም ስናፍጨን ነው ማውጣልህ ኮማንዶ አሁን እንዳንተ አይነት አላከብርም ለምን ቲክቶክ ላይ ከኔ እኩል ዝምባም እየሆንክ ነው አንተም ብሎ ኮማንዶ ኮዳራስ ለመከበር ሰው ማክበር ለመከበር የሚከበርበት ቦታ መገኘት ኦርቶዶክስ የሆነ ቤተክርስቲያን ሙስሊም የሆነ መስጊድ ፕሮቴስታንት የሆነ ቸርች ይገኝልን ጻድቅ እዛው ተገኝ ይሄ የሰይጣን አፋፍ ነው ቲክቶክ ላይ የሰይጣን ቲክቶክ ማህበረሰብን ተሰድባለህ እርዳታ ሲሆን ቲክቶክ ላይ ትመጣለህ ማንንም ይረዳው ቤተክርስቲያንም ማንንም ይረዳው ሁሉም ሰው ጻድቁ ያልጸደቀው ሰው ሲታመም ማንንም ይረዳው ባለጌው ምስኪኑም የተባለው ነው አብሮ የሚረዳችሁ ስለዚህ እርዳታ ላይ ስትመጡ ጻድቆች ብቻ እርዱን በሉ ለእርዳታ ሲሆን አትጠቀሙብኝ የቲክቶክ ማህበረሰብን አትጠቀሙብኝ ከዚህ በኋላ አማርኛው ራሱ ጠፋብን ከዚህ በኋላ እኛ የቲክቶክ ነዋሪዎችን ባለጌ ተብለናል ከዛሬ ቀን ጀምሮ ለእርዳታ ሲሆን ጻድቆች እርዱን በሉ አለቀ ሀጣኖች ደግሞ አንረዳም እኔ አሁን ከጸጉሬ በላይ ጸጉሬ ያልኩ ይቅርታ ህንዷን እስከገዛው ድረስ ለነገሩ ራሴ ነኝ ልትሞት ያለች አሁን ይሄንን ዊግ ልትሞት ብላ አፋፍ ላይ ቀረች ምስኪን ደግ እንዳገኘው የሷን ነው የለበስኩት ሶስት አይነት ወሬ በደቂቃው ስላወራ ይችላል ቤታ አብዳለች ነው የምትው ከሸቱ ተነስቼ ባምቢ ላይ ገባለሁ ከባምቢ ተነስቼ አዶናይ ላይ ልገባ ይችላል ምን ሆና ነው እንዳትሉኝ ልትሞት አፋፍ ላይ ደረሰች አሮጊት 3-5 ቀን የቀራት እያገገመች በደግነት የሰጠችኝ ጸጉር ነው ስለዚህ 5 አይነት ወሬ ባወራ ቁጭ ብለ ታዳምጣለህ ሃሌሉያ ወይ ዘንድሮ እንደው የት እንሂድ እኔ ቲክቶክ ላይ መጣችሁ ሶሻል ሚዲያ ላይ ያለ ሰው አይመከርም ሶሻል ሚዲያ ላይ ሰው ልጅ ከቤቱ አፈንግጦ ወጥቶ ስክሪን ላይ እስከተለጠፈ ድረስ ሶሻል ሚዲያ ማለት ሰይጣን ቂጡን አፈንድዶ እያናፈሰ ሲኦሉ እየመጣን ነው ግን ቆይ የምንልበት ነው ሶሻል ሚዲያ ላይ ማንንም ሳይ ልጆቻችሁን ምከሩ ልጆቻችሁን ቅጡ እናትህን ምከራት ጎረቤት እየሄድሽ አሉባልታ አታውሪ እድር ቤት አታዋርጅን ቀበሌ ቤት እየሄድሽ አትዝረፊ እናትህን ምከራት አባትን ሰካራማቱ ጠጫቱ ልጆቻችሁን አትባልጉ በየክለቡ አትጡ ቤተሰቦቻችሁን ምከሩ እኔም ቤተሰቦቼን ምመክረው እህቴ ብትባልግ እህቴን አባቴ ቢባልግ አባቴን ሶሻል ሚዲያ ላይ መጥቼ ይሄንን ተስተካከል ብዬ አልመጣም ማንንም አይስተካከልም ማርያምን ነው የምላችሁ አሁን የሸቱና የባምቢ ከሳምንት በኋላ ይረሳል እሸቱም ዩቲዩብ ላይ ሸቃቀላል አለቀ ህይወት ይቀጥላል ሁሉ ጊዜ እድሜ ልካችሁን ሶሻል ሚዲያ ላይ ይው ስድባችሁ የሆነ የሸቱ ደጋፊዎች ስድባችሁ ነው እንኳይሽ ትላ ምናምን ነው የምትዩ ይሄ ነው እንኳይሽ ይሄ ነው ለዚህ እኮ ነው ማንሰማችሁ ሀጣኖችኛ ኃጢያት የተሸከምነው ሰዎች ለዚህ ነው ማልሰማችሁ እኔ በተለይ አልሰማችሁም እግዚአብሔር ሰው ነኝ ብለሽ ቆለጥ ራስ ትኛለሽ እግዚአብሔር ሰው ነኝ ብለሽ ትላም ትኛለሽ ይሄ ነው እግዚአብሔር ሰው እኔ እግዚአብሔር ሰው ማቀው ግራሃን ሲመታ ቀኝን ስጥ የሚል ነው ይሄው ማርያምን እየጻፉ ነው ተመልከቱ ሃይሚ የምትባል እቺ ወደ ወንድ ሴት የተለወጠች ሁለት ያላት ደበዲቅዲቅ አሁን እንደዚህ አይነት ሴት ተቦለክሻው ሴት ሆነሽ አፍስ ያስጠላ ግማታም አሁን አንቺ የሚጀነጅን ወንድ አይጠፋም መቼስ አሁን አንቺም እንደ ሴቶቹ ትጀነጀኛለሽ ወጉ ደርሶሽ ተላም እያለች ምንም ምታል እብድ ምታል ጥርንግሎ የሰማይ ሰባሪ ምታቀል ሁለት ድንጋይ ፋይታ ሳት የፈጠረች በኪ 50 ቡታ ጋዝ የተፈጠረች አሮጊት እዚህ ተዘብዝፋ ተላም እያለች ተሰደባለ አሁን አንቺን ማለት ነው ለድር ቤት ጥሩባ ነፊ ራሱ አጥቶኝም እንኳን ለመጀንጀን ወንድ ልጅ ስሜቱ አይቀሰቀስም በእንዳንቺ አይነት ቦሃ አሮጊት አፏ ነው የሚቀዝ ነው ከዛም ሃይማኖተኛ ናት ትክክል እሸቱ እንዴ እኔ ወገን ወዴት እየሄድን ነው ሃይማኖተኛ የሆናችሁ ሰዎች ሶሻል ሚዲያ ላይ አትምጡ እግዚአብሔር እዚህ ምድር ላይ የመጣው የተሰቀለው ለኃጢያተኞች ነው የተቸነከረው ለኃጢያተኞች ነው የተገረፈው ለኛ ኃጢያተኞች ለምንባለው ነው ጻድቆች አትምጡ እዚህ ማንነባታችሁ ሶሻል ሚዲያ ላይ ነው አላችሁ ወልዳችሁ አትመክሩም እንዴ እስኪ አንድ ሰው ወጥቶ ይምከረኝ እኔ ነው ያርገኝ
እኔን አያርግ። ለምን ከሁለት ቀን አጀንዳችሁ አያልፍ? ማርያምን አያልፍም። ስለማውቃችሁ ለመድኳችሁ፣ ለመድናችሁ። ዛሬ ሰው ትወዳላችሁ። ያውን አዶናይ ካላነገስነው ብላችሁ አሁን ደግሞ ሰለቸን እንዲህ ነው አመላችሁ። ነገ ደግሞ ተነስታችሁ አዶናይዬ አበበዬ ይሄ ነው ባህሪያችሁ። ዛሬ አጀንዳውን የሸቱና የማን ነው የኔ ፍቅር የሸቱና የባምቢ ከሳምንት አያልፍም። ጻድቋም ትክክል የምትለዋም ማለት ነው ሐሳቧን ትረሳዋለች። ቂጥና ጡት ሲከተሉ ወንዶቹ ይላሉ፣ ሴቷም እንደዛው። ሴቶች ባይዘው ስለምትቀኑ ነው። ወንዶቹ ተዋቸው፣ እንቤት ተከለከሉ ናቸው ወንዶቹ ማለት ነው። እንዲህ ሲያዩ ሁሉ የሚጨርሱ ወንዶች ናቸው ኮመንት ላይ የሚርመጠበጡት። ሴቶቹ ደግሞ ይቀናሉ። ያንን እድል ያላገኙ ሰዎች ናቸው የሚቃጠሉት። አለቀ። 4 ነጥብ። ደከመን እኮ ፍትህ ምንም ሳላረግ ለተቦለኩትኝ እና በፌክ አካውንት መጣነ ደግሞ ምጽፈው እኮ እንደው ዘንድሮ አምላኬ ትግስቱን ስጠኝ። ውሃ ጠጭ ውዴ። አየሽ ምን ያህል የሶሻል ሚዲያ አፌክት እንዳደረገኝ ይታወቅሻል። አሁን ውሃ ጠጪ አርግዥ የወለድኩት ልጅ ያለ መሰለሽ ውሃ ጠጪ ምትዩ። አየሽ እዚህ ከናንተ ጋር ባልዳረቅ የ6 ዓመት ልጅ ይኖረኝ ነበር። እድሜን ሁሉ 6 ዓመቱን ከናንተ ጋር በፖለቲካ ስደርቅ የተረፈውም ከናንተ ጋር በሐሜት ጨርሼ በምን ሰዓት ነው አልጋ ላይ የምተኛው? አንቺ እኮ ደልቶሻል። 5 ልጅ ብትወልጂ ማን ይፈርድብሻል እንዴ? 5 ልጅ አልጋ ላይ ኧረ በቃሽ ኧረ አየር ስጭ እየተባልሽ 5-6 ልጅ ትወልጃለሽ። በምን ሰዓት ልተኛ ነኝ? ሰቀቀን እኮ ነው የሆናችሁብኝ። ስተኛ ስድባችሁ፣ ስተኛ ኮሜንታችሁ፣ ስተኛ የመንግስት ጩኸት፣ ስተኛ የሃይማኖት ጦርነት። ምኑን በምን ሰዓት ላድርግ? ጌም ተጫዋች ህይወቴ እንዲህ አይነት ደጋፊ ይስጣችሁ። እንደኔ ግን እኮ ቅብጥ ያለ የለም። እኔ ግን ማርያምን ነገር የሚገንብኛል። እንደዛውም ሆኖ ደግሞ ማለት ነው እግዚአብሔር በደሙ ይሸፍነኛል። አቤት ገጠመ ይሄን ጭንቅላቴን እንኳን ይሄንን ብጠቀምበት የት በደረሰ። ነገር ይገንብኛል። እግዚአብሔር ደግሞ ችግር ሲመጣ በደሙ ይሸፍነኛል። ሃሌሉያ። የኔ እግዚአብሔር መላሽ ነው። የኔ እግዚአብሔር ሰዓትና ጊዜ አይፈጅም ሲመልስልኝ። ሳልጠይቀው ገና ልቤን አንብቦ ይመልሰዋል። ምንም አባታችሁ ብታመጡ በደሙ ታጠብያለሁ። ቤቱን ያደኩትኝ ከናንተ የተሻለ እኔ መጽሐፍ ቅዱስን ግልብጥ አድርጌ አውቃለሁ። እኔ ባለጊዋ የዛሬን አያርገውና ሰንበት ተማሪ ነበር። ወጣቶች ታዳጊ ሰንበት ተማሪ ነበርኩኝ። አንድ ሃይማኖተኛ ገብቶ አንድ ቢጠይቀኝ ዛሬ የት ልገባ ነው? ይሄ ህዝብ እኮ ፈጣጣ እኮ ነው። ጥያቄ ተጠይቁ ይሆናል እኮ እናንተ እኮ ኮሜንት ጽፉ ይሆናል። ቆሮንቶስ ላይ ጲላጦስ ላይ ምን አለ ቁጥር 15 ከምዕራፍ 16 ብላችሁ እኮ ተጠይቁ ይሆናል እኮ። የማህበረሰብ እኮ ተጃጅሏል። ኑሮ ነው ግን እንዲያደነዘዛችሁ ውዶቼ። ኑሮ ነው ወይ ትዳር ነው ወይ ልጆች ነው ወይ እንዲያደነቆራል? በእርግጠኝነት አሁን ቆሮንቶስ ላይ ምን ይላል ልትሉ ይሆናል እኮ። እንደ ዳዊት ታጋሽ ሁኑ እስኪ። ይቅርታ ዳዊት አልኩ። እንደ ኢዮብ ታጋሽ ሁኑ። ኢዮብ ታጋሽ ነበር። እስኪ እንደ ኢዮብ ሁኑ። ኢዮብ አይንቀለቀልም፣ ትዕግስተኛ ነበረ። ለወሬ አትቸኩሉ። እንዴ ከዚህ ማህበረሰብ ጋር እንዴት ነው የምንዘልቀው ወገን? እኔማ ታጋሽ ነኝ። አታየኝም እንዴ? የእናንተ ምላስ ይዤ ያለ መታነቂ ውዴ ታሳንቃላችሁ እኮ። ማርያምን ኮሜንታተር ፊት ከስተሰጣችሁ ታሳንቃላችሁ እኮ። እኔማ በጠራራ ፀሐይ ፓንት ሳለብስ ነው የምታነቅላችሁ የነበረው። እግዚአብሔር በደሙ ጠበቀኝ። ውይ የኔ ጌታ ምን ይሳላል? ላንተ ምንም ብሰጥ ምን ብከፍልልህ አያረካኝም፣ አያስደስተኝም። በተቻለኝ አቅም ኃጢአት ለመስራት እሞክራለሁ። ሴቷ ይገዳብ ይሉኛል። አሁን ደግሞ አራት አነካኩኝ ከሰው ጋር ጌም አለበት አታደካኩኝ። ዘፍጥረት ዳሩን ምን ይላል? ስሚኝ አሁን አንቺ ትልቅ የተከበረ ስም ይዘሻል። ምን ትሳደቢበታለሽ? ስሟን አንብቡት። ስምሽም መጽሐፍ ቅዱስ ላይ ታውቂዋለሽ ወይ? አታውቂውም። ስምሽ ኤልሻዳይ ይላል። ኤልሻዳይ ማለት ሁሉን ቻይ ማለት ነው። አንቺስ? አንቺ እከካ ወይ ለካ መጽሐፍ ቅዱስ ላይ ነኝ። አረ እንደው አሰደቡኝ፣ እንደው አምላክ የት ልሂድ? አረ እኔ እንደው ጌታው የት ልሂድ? ይቅርታ ለስድቡ
መለስ ወሰድሽ ወጥ ያረጋኛል ሁሉን ቻይ ነሽ አሁን ኤልሻዳይ ሁሉን ቻይ ነው አንቺ ግን ኮመንት ላይ እንኳን ልትቺ አንቺ ቡጉንጃ እግዚአብሔር ከባድ ስድብ አልተሳደፈም ወይ የለመደ አፈመቤት ይናፌ ላይ የመጣ ስድብ አንቺ ተጠራስ ባጭሩ እንደ ስምሹኝ ሁሉን ቻይ ሳወራም መስማት ስጮህም መስማት አይሽ እንደ ስምሹኝ ጤንዚዛ ተው ከዚህ ወገን ከዚህ ህዝብ አይጧ እንዴት ነሽ ከዚህ ህዝብ ጋር ወዴት ነው የምንሄደው ከዚህ ህዝብ